ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። በአውሮፓ በምትገኘው ትንሿ ሀገር ኢሊሪያ ውስጥ አንድ እጅግ ጥብቅና አስገራሚ የሆነ የንግስና ሕግ አለ። በዚህች ሀገር ዘውድ የሚደፋውና ስልጣን የሚይዘው የቤተሰቡ የመጀመሪያ ልጅ ብቻ ሲሆን የመጨረሻ ልጆች ግን ምንም አይነት ዋጋ እንደሌላቸው ተደርገው ነው የሚታዩት። እነዚህ ልጆች ለቤተ መንግስቱ ምንም አይነት ኃላፊነትም ሆነ ሚና ስለማይሰጣቸው ህይወታቸውን እንደ ማንኛውም ተራ ዜጋ እንዲመሩ ይገደዳሉ። ይህ መዋቅር በሀገሪቱ ላይ ጠንካራ አምባገነንነትን የፈጠረ ሲሆን አንድ ንጉሳዊ ቤተሰብ ብቻ ሁሉንም ስልጣን ተቆጣጥሮ ይገኛል። ታሪካችን የሚያተኩረው የዚሁ ቤተ መንግስት የመጨረሻ ልጅ በሆነችው በሳም ላይ ነው። ሳም እንደ ታላቅ እህቷ ኤሌኖር የንግስና ክብርና ትኩረት አይሰጣትም። ኤሌኖር የወደፊቱ ንግስት በመሆኗ የሁሉንም ሰው ክብርና የቤተ መንግስቱን ቅንጦት በሙሉ ስታገኝ፣ ሳም ግን እንደ ተራ ኮረዳ ነው የምትታየው። ሳም አባቷን በአውሮፕላን አደጋ አጥታለች። በዚህም ምክንያት ሀገሪቱን እናቷ ንግስት ካትሪን እየመራቻት ትገኛለች። ኤሌኖር 18 ዓመት ሲሞላት ስልጣኑን በይፋ እንደምትረከብ ቢታወቅም ሳም ግን በዚህ ጥብቅ ህግ መመራት ሰልችቷታል። ሳም ይህንን ተራ ህይወቷን ትወደዋለች፣ ምክንያቱም ከእህቷ ምንም አይነት የቤተ መንግስት ጫናና ጥብቅ ህጎች የሉባትም። እንደፈለገች የመሄድና የመዝናናት ነጻነት አላት። ሳም ከጓደኛዋ ማይክ ጋር በመሆን አንድ ትንሽ ሙዚቃ ባንድ ታስተዳድራለች። ይህ ባንድ ግን ተራ ሙዚቃ የሚጫወት ሳይሆን በሀገሪቱ ያለውን አምባገነንነትንና ንጉሳዊ ስርዓት ለመቃወም የተቋቋመ ነው። ሳም ሰዎች በራሳቸው ፍላጎትና ምርጫ የማይኖሩበትን ይህንን ስርዓት አጥብቃ ትቃወማለች። ስለዚህም በሙዚቃዎቹ አማካኝነት ለውጥ እንዲመጣ ትተጋለች። በአንድ ወቅት ሳምና ማይክ በከተማው መሃል ሰዎችን ሰብስበው ተቃውሟቸውን በከፍተኛ ድምጽ ማሰማት ጀመሩ። ዜጎቹ ተሰብስበው ድጋፋቸውን እየገለጹላቸው ባለበት ሁኔታ በድንገት የሀገሪቱ ፖሊሶች አካባቢውን ከበቡት። ሳም ሰዎቹን በመንግስት ላይ በማሳመጿ ፖሊሶቹ ሊይዟት ማሳደድ ጀመሩ። ሳም በስኬትቦርዷ በከተማዋ ጠባብ መንገዶች ውስጥ በከፍተኛ ፍጥነት እያመለጠች እያለ በድንገት ወድቃ በፖሊሶች እጅ ወደቀች። ይህም ሳም ወደ ፖሊስ ጣቢያ እንድትወሰድና በኋላም ለእናቷ ለንግስት ካትሪን ተላልፋ እንድትሰጥ አደረጋት። ሳም ወደ ቤተ መንግስት ከተመለሰች በኋላ ለእናቷ የህዝቡን ብሶት ለማስረዳት ሞከረች። ሰዎች ይህንን ስርዓት ጠልተውታል። ምናልባት ዲሞክራሲ የሚያስፈልግበትና ህዝቡ መሪውን የሚመርጥበት ጊዜ አሁን ነው ብትላትም እናቷ ግን ንግግሯን በንቀት አጣጣለችው። ጥቂት ሰዎች ብቻ ናቸው እንዲህ የሚያስቡት በማለት ሳምን ዝም አሰኝታ ትታት ሄደች። ሳም ግን የአባቷ ሞትና በሀገሪቱ ላይ ያለው ምስጢር ገና አሁን መጀመሩን አላወቀችም ነበር። ታሪካችን በመቀጠል ከከተማው እጅግ ርቆ ወደሚገኘው የኢሊሪያ እጅግ አደገኛና ምስጢራዊ እስር ቤት ይወስደናል። ይህ እስር ቤት በሀገሪቱ ያሉ በጣም አደገኛ የተባሉ ወንጀለኞች የሚታሰሩበት ጥብቅ ቦታ ነው። በአንዱ ጠባብ ክፍል ውስጥ አንድ እስረኛ ምንም እንዳልተፈጠረ ሆኖ አፕል ሲመገብ ይታያል። ነገር ግን በዛ አፕል ውስጥ በሚስጥር የተላከለት ትንሽ ኤሌክትሮኒክስ ተደብቆ ነበር። እስረኛው ይህንን መሳሪያ በእጁ ካለው ሌላ ዲጂታል መሳሪያ ጋር በማገናኘት በአንገቱ ላይ ያለውን ኤሌክትሮኒክስ ካቴና በአንድ ቅጽበት ከፈተው። ያ ብቻ አይደለም፣ እስረኛው የቁጥጥር ስርዓቱን ሰብሮ በመግባት የእስር ቤቱን በሮች በሙሉ እንዲከፈቱ በማድረግ ያለምንም ችግር አመለጠ። ወደ ሳም ስንመለስ ከፖሊስ ጣቢያ ከተለቀቀች በኋላ እንደገና ከማይክ ጋር በመሆን የሙዚቃ ልምምዳቸውን ቀጥለዋል። በልምምድ መሃል ግን ሳም አንድ በጣም እንግዳ ነገር አስተዋለች። የማይክ የነጭ ሽንኩርት ጠረን በከፍተኛ ሁኔታ ይሸታታል። ማይክ ሽንኩርት የበላው ከ2 ቀን በፊት እንደነበር ቢነግራትም ሳም ግን ሽታው አሁን በላው እስኪባል ድረስ መሽተት መቻሉ ግራ አጋባት። ማይክ ነገሩን እንደቀላይቶት ልምምዱን ቢቀጥልም ሳም ግን የስሜት ህዋሳቶቿ ከወትሮ በተለየ ሁኔታ እየረቀቁ እንደመጡ ተረዳች። ይህ ግራ መጋባት በውስጧ እያለ ነው ወደ ቤተ መንግስት የተመለሰችው። ንግስት ካትሪን ለኤሌኖር የ18 ዓመት ልደት ትልቅ የክብር ድግስ አዘጋጅታለች። በድግሱ ላይ ብዙ ታዋቂ የነገስታት ቤተሰቦችና እንግዶች ተገኝተዋል። ሳም በዚህ ድግስ ላይ የግድ መገኘት ቢኖርባትም ከማይክ በስልኳ የደረሳት መልእክት ሌላ ቦታ እንድትሄድ አነሳሳት። ከማይክ ጋር ወደ ሌላ ድግስ ለመሄድ ቀደም ብላ ቃል ገብታ ስለነበር ለእናቷ በሆነ መንገድ ዋሽታና ልብሷን ቀይራ በድብቅ ከቤተ መንግስቱ አምልጣ ወጣች። ሳምና ማይክ ከተማ ውስጥ ወደሚገኘው ድግስ ቢደርሱም መታወቂያ ስለሌላቸው የጥበቃ ሰራተኞቹ ወደ ውስጥ እንዳይገቡ ከለከሏቸው። ሳም ተስፋ ቆርጣ ልትመለስ ስትል ግን ሌላ አስገራሚ ነገር ተፈጠረ። ጥቂት የጽዳት ሰራተኞች በኋለኛው በር በኩል ምስጢራዊ የይለፍ ቃል ተጠቅሞ ሲገቡ ተመለከተች። ሳም ካለችበት ረጅም ርቀት አንጻር በሩ ላይ የተጻፈውን ኮድ ማየት የማይቻል ቢሆንም አይኖቿ ግን ልክ እንደ ካሜራ አቅርበው ኮዱን በግልጽ አነበቡላት። የሁኔታ ማይክን በእጅጉ አስገረመው።
ያንን ኮድ ተጠቅመው በሩን ከፍተው ወደ ድግሱ በድብቅ ገቡ። ድግሱ ውስጥ ገብተው መዝናናት ቢጀምሩም በድንገት የሳም ሁኔታ ተቀየረ። በቤቱ ውስጥ ያለው የሙዚቃ ድምጽና የሰዎቹ ጩኸት ያውካት ጀመር። ስሜቶቿ ከቁጥጥር ውጭ ሆነው እያንዳንዱ ትንሽ ድምጽ እንኳ ሊቋቋሙት የማይችሉት ህመም ሆነባት። ሳም ድምጹን ለማስቆም ብትሞክርም አልተሳካላትም። መጨረሻ ላይ ህመሙ ሲበረታባት ድግሱን ለማበላሸትና ሰዎቹን ለማስወጣት ስትል የእሳት አላርሙን አበራችው። በዚህ ምክንያት ትልቅ ረብሻ ተፈጥሮ ሁሉም ሰው ከድግሱ ሲሸሽ ፖሊሶች ደርሰው ሳምንና ማይክን እንደገና አሰሯቸው። ንግስት ካትሪን ልጇን ከጣቢያ ለማውጣት ስትመጣ በሳም ባህሪ ሙሉ በሙሉ ተስፋ ቆርጣ ነበር። እንደ ቅጣትም ሳም የክረምት ረፍቷን በሙሉ ትምህርት ቤት እንድታሳልፍ ወሰነችባት። በሌላ በኩል ያመለጠው እስረኛ ወደ ከተማዋ እየቀረበ ሲሆን አፕል ውስጥ መሳሪያውን ደብቆ የላከለትን ሰው በስልክ ደውሎ አመሰገነው። ከንግግራቸው እንደተረዳ ነው እስረኛውን እስር ቤት የከተተችው ንግስት ካትሪን ስትሆን አሁን እሱ የመጣው ደም ለመመለስና በቀል ለመፈጸም ነበር። ሳም የክረምት ረፍቷን በቅጣት ለማሳለፍ ወደ ተመደበችበት ልዩ የክረምት ትምህርት ቤት ደረሰች። እዚያ እንደደረሰች ጃንዋሪ የተባለች ሌላ ወጣት አገኘች። ጃንዋሪም እንደ ሳም ሁሉ የሌላ ንጉሳዊ ቤተሰብ የመጨረሻ ልጅ ነበረች። ሳም ክፍል ውስጥ ያሉትን ሌሎች ተማሪዎች ስታስተውል አንድ የሚያመሳስላቸው ትልቅ ነገር እንዳለ ተረዳች። ሁሉም ተማሪዎች ከተለያዩ የዓለም ክፍሎች የመጡ የንጉሳዊ ቤተሰብ የመጨረሻ ልጆች ነበሩ። ይህ የአጋጣሚ ነገር ሳይሆን የታቀደ መሆኑን የተረዱት ፕሮፌሰር ጄምስ ወደ ክፍሉ ገብቶ ትልቁ ሚስጥር ይፋ ሲያደርግ ነበር። ፕሮፌሰሩ ይህ የክረምት ትምህርት ሳይሆን የመጨረሻ ልጆች ብቻ ያላቸውን ልዩ ሱፐር ፓወር የሚያሳድጉበት የልምምድ ጣቢያ መሆኑን ነገራቸው። ፕሮፌሰር ጄምስ ንግግሩን በመቀጠል ለብዙ ዘመናት ንጉሳዊ ቤተሰቦች በሚስጥር ሲያካሂዱት የቆዩትን የመጨረሻ ልጆች የሚስጥር ማህበር አስተዋወቃቸው። ይህ ማህበር የመጨረሻ ልጆችን በልዩ ኃይል አሰልጥኖ ንጉሱን፣ ንግስቲቱንና ሀገሪቱን ከማንኛውም አደጋ እንዲጠብቁ የሚያዘጋጅ ድርጅት ነው። ሳምን ይበልጥ ያስደነገጣትና ግራ ያጋባት ግን የዚህ ምስጢራዊ ማህበር መሪ እናቷ ንግስት ካትሪን መሆኗን ስታውቅ ነው። ካትሪን በክፍል ውስጥ በድንገት ብቅ በማለት እያንዳንዳቸው በውስጣቸው ያለውን ኃይል ለይተው ማወቅና መጠቀም እንዳለባቸው አስጠነቀቀቻቸው። ኃይሉን ማግኘት ያልቻለ ተማሪ ስለ ማህበሩ ያለውን ትውስታ ተሰርዞ ወደ ተራ ህይወቱ እንደሚመለስም በግልጽ ነገረቻቸው። ወዲያውኑ የመጀመሪያው ፈተናቸው ተጀመረ። ፕሮፌሰር ጄምስ ተማሪዎቹን ወደ አንድ ክፍል ወስዶ ክፍሉ መሃል ያለውን ፒራሚድ መንካት እንዳለባቸው ነገራቸው። ተማሪዎቹ ቀላል መስሏቸው አንዱ ልጅ በድፍረት ሲራመድ ግን የሌዘር ጥይት አረፈበት። ይህ ፈተና ተራ ስፖርት ሳይሆን ተማሪዎቹ ለህይወታቸው በሚሰጉበት ሰዓት በውስጣቸው ተደብቆ ያለው ኃይል ተገዶ እንዲወጣ ለማድረግ የታቀደ ነበር። ሁሉም ተማሪዎች የሌዘር ጥይቶችን በመከላከልና በመሸሽ ፒራሚዱ ላይ ለመድረስ ይታገሉ ጀመር። በዚህ ከፍተኛ ውጥረት ውስጥ ሮክሳና የተባለችው ልዕልት በድንገት የመሰወር ኃይሏን አገኘች። በተመሳሳይ ሰዓት ሳም በድግሱ ላይ ያስቸገራት ያ እንግዳ ስሜት ምን እንደሆነ ተረዳች። የእሷ ልዩ ኃይል ከሰው በላይ የሆነ ንቁ የስሜት ህዋሳት ሲሆን መስማት፣ ማየትና ማሽተት የምትችልበት አቅም እጅግ ከፍተኛ ሆኗል። ቱማ የተባለው ልጅ ደግሞ በድንገት የሌሎችን ሰዎች አእምሮ የማዘዝ ኃይል እንዳለው አወቀ። ሆኖም ቢሞክሩም ሁሉም ተማሪዎች ያንን ፒራሚድ ሳይንኩ የመጀመሪያውን ፈተና ወደቁ። ሆኖም ግን ሁሉም በውስጣቸው ያለውን ልዩ ስጦታ ማወቅ በመቻላቸው ትልቅ ተስፋ አገኙ። ከፈተናው በኋላ ተማሪዎቹ ውጭ ተቀምጠው ሲያወሩ ጃንዋሪም ኃይሏን አገኘች። እሷም ሰዎችን በመንካት ብቻ ኃይላቸውን ወደ ራሷ የመውሰድ አስደናቂ ችሎታ እንዳላት ተገነዘበች። ማቴዎ ደግሞ ትናንሽ ነፍሳትን የማዘዝ ኃይል እንዳለው አወቀ። ፕሮፌሰር ጄምስ እያንዳንዱ ተማሪ በኃይሉ ላይ ሙሉ ቁጥጥር እንዲኖረው ለየብቻቸው ስልጠና ሰጣቸው። ሳም በብዙ ድምፅ ማጉያዎች በተሞላ ክፍል ውስጥ ሆና የተደበቁ ጥቃቅን ድምፆችን ለይታ እንድታወጣ ተደረገ። ቱማ ደግሞ የማይታዘዝንና አደገኛ የሆነን ውሻ በአእምሮ ብቻ እንዲቆጣጠር ተገደደ። ሮክሳና በማንኛውም የአየር ሁኔታ በዝናብም ሆነ በሙቀት ውስጥ የመሰወር ኃይሏን እንድትለማመድ ታዘዘች። ስልጠናው በምሳ ሰዓት እንኳን አላበቃም። ለሳም የቀረበላት ምግብ መርዝ ያለበት ነበር። ሳም በማሽተት ብቻ መርዙን ለይታ በማወቋ ፈተናውን በስኬት አለፈች። በመጨረሻም ንግስት ካትሪን ሳምን ወደ ሚስጥራዊ የጦር መሳሪያዎች ክፍል ወስዳ በግል የውጊያ ስልጠናና ጥበብን ልታስተምራት ጀመረች።
የልጆቹ ስልጠና ቀጥሏል። ፕሮፌሰር ጀምስ ግን በግል ስልጠናቸው ብቻ ሳይወሰን የቡድን ስራቸውንም ለመፈተሽ ወሰነ። በአንድ ምሽት ተማሪዎቹ በሙሉ ተኝተው ያለ ሳም ለማይክ ሌላ ድግስ እንዲሄዱ መልእክት እየላከችለት ነበር። ነገር ግን በድንገት ፕሮፌሰር ጀምስ ብቅ በማለት ተማሪዎቹን በሙሉ ቀሰቀሳቸው። ከተማው ውስጥ ያለ አንድ የጌጣጌጥ መደብር በሌባ እንደተሰበረና ወዲያውኑ ሄደው ሌባውን መያዝ እንዳለባቸው የሚገልጽ አስቸኳይ ተልዕኮ ሰጣቸው። ልጆቹ በከፍተኛ ፍጥነት ወደ ቦታው ደርሰው እያንዳንዳቸው ያላቸውን ኃይል ተጠቅመው ሌባውን በቁጥጥር ስር አዋሉት። ነገር ግን ነገሩ ሁሉ ድራማ ነበር። ያ ሌባ የተባለው ሰው ጃንዋሪን ገንዳ ውስጥ ስታሰልጥናት የነበረችው መሆኗ ተገለጠ። ፕሮፌሰሩም ቡድኑ ያለምንም እቅድና ቅንጅት በመንቀሳቀሱ ስላልተደሰተ የነገውን ስልጠና ሰረዘባቸው። ሳም ስልጠናው በመሰረዙ ምክንያት ተበሳጭታ ለማይክ የነገረችውን የፓርቲ እቅድ ሰረዘችው። ማይክ በዚህ ተበሳጭቶ ሳምን መራቅ ጀመረ። በሌላ በኩል ሮክሳና የመሰወር ኃይሏን በተገቢው ሁኔታ መጠቀም ባለመቻሏ ትጨነቅ ነበር። ፕሮፌሰር ጀምስ ግን የእሷን ባህሪ ስለሚያውቅ አንድ ብልሃት ተጠቀመ። ስልኳን ነጥቆ ያለምንም ሜካፕና ዝግጅት በላይቭ ለተከታዮቿ ላይ ያሳያት ሲል ሮክሳና በድንጋጤ በሀፍረት ተሰወረች። በዚህም ኃይሏን በፈለገችው ጊዜ የመቆጣጠር ችሎታን አገኘች። ሁሉም ተማሪዎች በራሳቸው ላይ እምነት እያገኙ መጡ። ሳምና ጃንዋሪም የቅርብ ጓደኛሞች ሆኑ። ሳም ጃንዋሪም በሚስጥር ወደ ቤቷ ወስዳ አባቷ ከመሞቱ በፊት የሰጣትን የግል ዕቃዎችና ማስታወሻዎች አሳየቻት። ሳም ለአባቷ ያላትን ጥልቅ ፍቅር ለጃንዋሪ ስታካፍላት፣ ጃንዋሪ ግን ይህንን እምነት ለሌላ ዓላማ ልትጠቀምበት እንደሆነ ሳም አልጠረጠረችም ነበር። በዚህ መሃል ማይክ ሳምን ለማየት መጥቶ ከጃንዋሪ ጋር በጣም ተደስተው ሲጫወቱ ተመለከተ። ሳም እሱን የረሳችውና ያለ እሱ ደስተኛ የሆነች ስለመሰለው ልቡ ክፉኛ ተሰበረ። ማይክ ለሳም በልቡ የተለየ ስሜት ስላለው አኩርፎ ጸጥ ብሎ አካባቢውን ጥሎ ሄደ። ሳም ማይክ መምጣቱን አውቃ እሱን ለማስቆም ወደ ውጭ ስትሮጥ ግን አንድ አስደንጋጭ ነገር ገጠማት። ያ ከእስር ቤት ያመለጠው እስረኛ በድንገት ብቅ ብሎ ሳምንና ጃንዋሪን አገታቸው። ሁለቱንም ሊገድላቸው ቢሞክርም ሳምና ጃንዋሪ ኃይላቸውን ተጠቅመው ለማምለጥ ቻሉ። ነገር ግን እስረኛው ሲሸሽ ሳምን የጠራት በአንድ ልዩ ስም ነበር። በዛ ስም የሚጠራት ደግሞ የሞተው አባቷ ብቻ በመሆኑ ሳም በከፍተኛ ሁኔታ ግራ ተጋባች። ይህ ሰው አባቴ ሊሆን ይችላል የሚል ጥርጣሬ በውስጡ አደረ። ሳም ይህንን ጥርጣሬ ይዛ እስረኛውን ወደ ጫካው ውስጥ ተከተለችው። በከፍተኛ የማሽተትና የመስማት ኃይሏ ተጠቅማ ዱካውን ተከትላ አገኘችው። ልክ በዚህ ሰዓት ፕሮፌሰር ጀምስ ሳምን ለማዳን ደረሰ። በእስረኛውና በፕሮፌሰሩ መካከል እጅግ አደገኛና የሞት ሽረት ፍልሚያ ተካሄደ። እስረኛው ከሰው በላይ የሆነ ጥንካሬ ነበረው። በፍልሚያው መሃልም ፕሮፌሰር ጀምስን ክፉኛ ቆሰለው። ፕሮፌሰሩ በደረሰበት ጉዳት ራሱን ስቶ ወደ ሆስፒታል ተወሰደ። ንግስት ካትሪንም ወዲያውኑ ቦታው ላይ ደረሰች። እናቷ ለተፈጠረው አደጋ ሁሉ ሳምን ብትወቅሳትም ሳም ግን እስረኛው አባቷ ብቻ በሚጠቀመው ልዩ ስም እንደጠራት ነገረቻት። በዚህ ጊዜ ካትሪን ለዓመታት የደበቀችውን ትልቁን ሚስጥር ይፋ ለማድረግ ተገደደች። ካትሪን በቁጭትና በሐዘን ሆና እውነቱን ተናገረች። ያ እስረኛ የሳም አጎት መሆኑንና አባቷን የገደለውም እሱ እንደሆነ ገለጠችላት። ሳም አባቷ በአውሮፕላን አደጋ እንደሞተ ስታምን ብትቆይም እውነቱ ግን አጎቷ ስልጣን ለመያዝ ሲል አባቷን መግደሉ ነበር። ሳም በዚህ ዜና ክፉኛ ተረበሸች። የምታምነውን አጣች። እውነቱን ለማረጋገጥም እስር ቤት ውስጥ በቁጥጥር ስር የዋለውን አጎቷን በሚስጥር ሄዳ አነጋገረችው። አጎቷ ግን ፍጹም የተለየ ታሪክ ነገራት። እሱ ወንድሙን የገደለው ለስልጣን ሳይሆን አባቷ አምባገነንነቱን ማቆምና በሀገሪቱ ዴሞክራሲ እንዲሰፍን ስላልፈለገ መሆኑን ገለጸላት። አጎቷ እኩልነትን ለማምጣት ስለው ይህንን ያደረግኩት ቢላትም ሳም በማን እንደምታመን ግራ ገባት። በማለዳው እህቷ ኤሌኖር ንግስት ስትሆን ሁሉንም ነገር እንደምትቀይር ለሳም ቃል ገባችላት። የኤሌኖር የንግስና በዓል የሚከበርበት ቀን ደረሰ። መላው የኢሊሪያ ንጉሳዊ ቤተሰብና ታዋቂ እንግዶች በቤተ መንግስቱ ተሰብስበዋል። አዲሶቹ የልዩ ኃይል ተማሪዎችም አካባቢውን ለመጠበቅ በየቦታው ተሰማርተዋል። ነገር ግን በዓሉ ሳይጀመር አንድ በጣም እንግዳ ነገር ተከሰተ። ቱማ በዙሪያው ያሉትን ሰዎች በአእምሮ ለመቆጣጠር ቢሞክርም ኃይሉ ሙሉ በሙሉ እንደጠፋበት ተረዳ። የቱማ ኃይል ብቻ ሳይሆን የሌሎቹም ተማሪዎች አቅም እየደከመ መጣ። ልክ በዚህ ሰዓት ነበር እውነቱ የታወቀው። ጃንዋሪ ታማኝ ጓደኛ መስላ በመቅረብ ስልጠናው ላይ እያንዳንዳቸውን በምትነካበት ጊዜ ኃይላቸውን በሙሉ በድብቅ እየሰረቀች እንደነበር ታወቀ። ጃንዋሪ በድብቅ ወደ እስር ቤቱ በመሄድ በኃይሏ ተጠቅማ የጥበቃ ሰራተኞቹን ተቆጣጠረች። የአጎቷ እስር ቤት በር እንዲከፈት ካደረገች በኋላ ጓደኞቿን በሙሉ አደንዝዛ ወደ እስር ቤቱ ወሰደቻቸው።
ጃንዋሪ የሰረቀችውን የሁሉንም ልጆች ኃይል ተጠቅማ በአንድ ክፍል ውስጥ ዘጋችባቸው። እዚህ ጋር ነው ትልቁ እውነት የወጣው። ጃንዋሪ ከጅምሩ ያንን እስረኛ ለማስመለጥ የተላከች ሰላይ ነበረች። አፕሉ ውስጥ መሳሪያውን ደብቆ የላከው ሰው ጓደኛው ሳይሆን ራሷ ጃንዋሪ ነበረች። አጎቷ ስልጣን ሲይዝ እሷን ቀጣይ ንግስት እንደሚያደርጋት ቃል ስለገባላት ጓደኞቿንና ሀገሯን ክዳ ቆመች። ልጆቹ እስር ቤት ውስጥ ሆነው ወደ ራሳቸው ተመልሰው ሲጨነቁ ጃንዋሪና አጎቷ ወደ ቤተ መንግስቱ በዓል ተመለሱ። አጎቷ ለዓመታት የቆየውን የቂም በቀል እቅዱን ለመፈጸም ተዘጋጅቷል። እቅዱም መላውም የንጉሳዊ ቤተሰብ በአንድ ጊዜ የሚያጠፋ ናኖ ቦምብ የተባለ ፈንጂ በበዓሉ መሃል ማፈንዳት ነበር። ልጆቹ እስር ቤት ውስጥ ሆነው ምንም ማድረግ ባይችሉም ማቴዎ ግን አንድ ብልሃት ተጠቀመ። የቀረችውን ጥቂት ኃይል ተጠቅሞ አንድ ትንሽ ነፍሳት ወደ ሳም በመላክ ስለ አደጋው አስጠነቀቃት። በዚህ መሃል ሳም አጎቷ በቤተ መንግስቱ ውስጥ እጅግ አደገኛ የሆነ ናኖ ቦምብ የተባለ ፈንጂ ደብቆ መውጣቱን አወቀች። ብቻውን ስለነበረችም ወደ ማይክ ቤት ሄዳ እርዳታ ጠየቀችው። ማይክ መጀመሪያ ላይ ሳም እንደረሳችው ስለተሰማው በሩ ሊከፍትላት አልፈለገም ነበር። ነገር ግን ሳም በከፍተኛ ችግር ውስጥ መሆኗንና ቤተሰቧ ሊገደሉ እንደሆነ በለቅሶ ስትነግረው አብሯት ለመቆም ወሰነ። ማይክና ሳም አንድ ላይ በመሆን ጃንዋሪን ለብቻዋ አጥምዶ የመያዝ እቅድ አወጡ። ሳም ጃንዋሪን እንድትመጣ ካደረገች በኋላ ጃንዋሪ በሳም ላይ ስታሾፍና ስለ ክህደቷ ስትነግራት ማይክ በድብቅ መጥቶ ጃንዋሪን በከባድ ነገር መጥቶ ራሷን እንድትስት አደረጋት። በዚህ ሰዓት ጃንዋሪ የሰረቀችው ኃይል በሙሉ ለባለቤቶቹ መመለስ ጀመረ። ሳምና ማይክ ሳይዘገዩ ወደ እስር ቤቱ ተመልሰው የታሰሩትን ጓደኞቻቸውን በሙሉ አስለቀቁ። አሁን ቡድኑ እንደገና ተባብሮ ቦምቡ ሳይፈነዳ ቤተ መንግስቱን ለማዳን ተነሳ። ነገር ግን አጎቷ ያንን አደገኛ የናኖ ቦምብ ይዞ ወደ ባህሉ መሃል ገብቶ ነበር። ጀግኖቻችን ከእስር ቤት ካመለጡ በኋላ በጃንዋሪ ክህደት የተነሳ የደረሰባቸውን ድንጋጤ ወደ ጎን ትተው ትኩረታቸውን በአጎቷ እጅ ላይ ያለውን አደገኛ የናኖ ቦምብ ማግኘት ላይ ያደረጉ። ይህ ቦምብ ተራ ፈንጂ ሳይሆን የንጉሳዊ ቤተሰቡን የዘር ግንድ ብቻ ለይቶ የሚያጠፋ እጅግ ዘመናዊ መሳሪያ ነው። ልጆቹ ወደ ቤተ መንግስቱ የደህንነት ክፍል በፍጥነት በመግባት የደህንነት ካሜራዎችን መመልከት ጀመሩ። ነገር ግን አንድ የሚረብሽ ነገር አዩ። አጎቷ ቦምቡን ይዞ ወደ በዓሉ መሃል ገብቷል። ሁሉም ተቀናጅተው አጎቷን ማስቆም አለባቸው። ሳም አጎቷን ተከታትላ በመድረስ ከፍተኛ ፍልሚያ ውስጥ ገባች። በዚህ መሃል ሌሎች ልጆች ኃይላቸውን በማቀናጀት ያንን አደገኛ የናኖ ቦምብ ከአጎቷ እጅ መንጠቅ ቻሉ። ጓደኞቿ በአንድ በኩል አጎቷን፣ በሌላ በኩል ጃንዋሪን እየተከላከሉ ያንን አደገኛ አጎቷን አስረው ቦምቡን በሰላም በማምከን መላውን የንጉሳዊ ቤተሰብ ከእልቂት አዳኑ። በዓሉ በሰላም ተጠናቆ ኤሌኖር የኢሊሪያ ንግስት ሆና በይፋ ዘውድ ደፋች። ከበዓሉ በኋላ ንግስት ካትሪን በሳምና በጓደኞቿ ጀግንነት እጅግ ተደንቃለች። እናቷ ሳምን በኩራት እያየች ከእንግዲህ የመጨረሻ ልጆች ተንቀው የሚቀሩ ሳይሆኑ የሀገሪቱ ዋነኛ ጠባቂዎች መሆናቸውን አረጋገጠች። በይፋም የመጨረሻ ልጆች የሚስጥር ማህበር አባላት አድርጋ ሾመቻቸው። ፕሮፌሰር ጀምስም ከደረሰበት ጉዳት ሙሉ በሙሉ አገግሞ ወደ ቡድኑ ተመለሰ። በመጨረሻም ኤሌኖር ስለ ሳምና ስለ ሚስጥራዊ ማህበሩ እውነቱን ተረዳለች። እህቷ ያደረገችውን መስዋዕትነትና ጀግንነት ስታውቅ በከፍተኛ ኩራት ሳምን አቅፋ በገባችላት ቃል መሰረት አምባገነናዊውን ስርዓት ማስቆም ብቻ ሳይሆን በሀገሪቱ ዴሞክራሲ እንዲሰፍን እንደምታደርግ ነገረቻት። በፊልሙ የመጨረሻ ትዕይንት ላይ ሁሉም ባለልዩ ኃይል ልጆች በሚስጥራዊ ዋና መስሪያ ቤታቸው ውስጥ ተሰብስበው ይታያሉ። ንግስት ካትሪን ቀደም ብላ ተይዛ የነበረችው ጃንዋሪ ማምለጧን አስረዳቻቸው። ያ ብቻ አይደለም፣ ጃንዋሪ መጥተው እንዲይዟት በፉክክር ዛቻ ልካ ነበር። ይህንን የሰሙት ጀግኖቻችን ለቀጣዩ ተልዕኳቸው አስፈላጊውን ትጥቅ በመያዝ ለማንኛውም ፈተና ተዘጋጅተው በአንድነት ጉዟቸውን ጀመሩ። ፊልሙም እዚህ ላይ ያበቃል። ውድ የዛጎል ሪካፕስ ቤተሰቦች የመጨረሻ ልጆች ተንቀው ቢቀሩም ዓለምን የማዳን አቅም እንዳላቸው ያየንበት አስገራሚ ታሪክ ይህንን ይመስል ነበር። እናንተስ በታሪኩ ውስጥ ይበልጥ የወደዳችሁት የትኛውን ገጸ ባህሪ ነው? ጃንዋሪ በቀጣይ ምን አይነት ጥፋት ይዛ የምትመጣ ይመስላችኋል? ሀሳባችሁን በኮሜንት አጋሩን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በየቀኑ የምናቀርባቸውን አጓጊ የፊልም ታሪኮች ተከታተሉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።